ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ልደተ መጥቷል። እሺ ቴንክ እንዴት ነህ ልደተ? ሰላም ለአንተ ይሁን ኤርሚያስ፣ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዛሬ አኬ ነው እዚህ ቤት? እንኳን ደህና መጣህ። አይ አኬ ዛሬ እዚህ ቤት አይደለም። ምን ዛሬ እዚህ ቤት ይሆናል? ትናንትና አንድ ቪዲዮ ሰርቶ አይ ቲንክ ቪዲዮ ሰርቶ እንኳን አይመስለኝም ላይቭ ላይ ያወራ እያለ የትናንትና ቪዲዮ ይመስለኝ ዛሬ ነው የደረሰኝ። ኤርሚያስን ጥሩት እኔ ለሱ ቤት ለማድረግ ከሱ ጋር መዘጋጀት አያስፈልገኝም ብሎ አንድ ቪዲዮ ሰርቶ ሰዎች ፖስት አድርገው ታየው። ኦኬ እንትን ነው ላይቭ ላይ የተናገረው ላይቭ ሪከርድ አድርገው ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም። ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል። እኔም እንደዛ ነው ላይቭ ላይ የተናገረው። እና ያኬ ስልኩ አለ አይደል? ሜቢ ኦኬ ቴክስት አደርግለታለሁ፣ እነግረዋለሁ። ኦልሬዲ ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም ዮሐድም ብዙዎቻችን ጥሪ አቅርበንልሃል። በእርግጥ ለአንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ ሆነ ነው ወንድማችን። ቆይ እሱ እስኪመጣ ድረስ ከአንተ ጋር እናውራ። አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል? በሚገባ። ለምንድን ነው ያልመለስኩልህ? ከዚህ በፊት በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንወያይ ስልህ አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ ብለህ ከቶፒኩ የወጣ ነገር በዚህ መንገድ እንወያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት። እኔም ነገር ግን አሁን በስነስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ አስጠኝና ልናገር። ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ አይ እኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንጻር ነበር ስጠብቅ የነበረው። ያም ሀፕን አላደረገም። አሁን ግን የኔ ሀሳብ እንደ ጥያቄ ለአንተ ማቀርበው አሁኑ ላይ ከመምጣት በፊት አንድ ሀሳቤን ልጨርስና ከዛ አንተ አይደለም አዳምጥሃለሁ። የአሁኑ ጥሪ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ እሱን ልናገር ነው። በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገመ በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብዬ አላልኩህም። ዮኒ ማኛ ቤት ታውቃለህ፣ ተቀብዬ በኮሆስት ሳይሆን ከአንተ ጋር የምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበረ አሳይቼ ቪዲዮ አለኝ ብዬ ቪዲዮን በኋላ ፖስት አድርጌዋለሁ። እኔ ሳልጨርስ አንድ ደቂቃ ሀሳብ ልናገር ጨርሳለህ። አላወራሁም። እኔ ሀሳቤን አልጨረስኩም። ሁለት ደቂቃ ስጠኝ፣ እኔ አዳምጣለሁ። ደቂቃን ትጠቀማለህ፣ ደቂቃን እጠቀማለሁ። በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረ ውይይት ከአንተ ጋር ማድረግ እችላለሁ። በራሴው ቤት በራስ ቤት ሚውት አደረግኩ ማለት መብት ነው። ልደት ተሸንፏል ብለህ ያ ለእኔ እንደ ሽንፈት ሊቆጠርልኝ ይችላል። ይኸው 1300 ሰው ባለበት ነው ይህን ነገር የምነግርህ። ርዕሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሀሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነ ምግባር የምንወያይ ከሆነ እኔ ሚውት አላደርግም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተን በራስህ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስክም አይደል? ጨርሻለሁ። ኦኬ ቴንክ ዩ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየቁ ጥያቄ ላይ አንተ ሀሳብ እንደሰጠህ እኔም ጥያቄ እጠይቅሃለሁ፣ ሀሳብ እሰጥሃለሁ ማለት ነው። ነገረ መስቀሉን አንተ ነህ ዲቤት ጥሪ ያቀረብክልኝ፣ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርሚያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ ነገረ መስቀሉ ከተነሳ ዘንዳ ምንድነው ያልኩት? ያስቀመጥኩት የመለስኩት ልመልስ አለ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሑፍና የተረከችው ትርክት አለ። ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም ዕፀ መስቀሉን የሚያወራው። ሲጀምር ዕፀ መስቀሉ መጽሐፍ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው ማወራክ ብዬ እንደው ቀጥለህ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ፣ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በግሼን ደብረ ከርቤ ቤተክርስቲያን አስጨርሰኝ።
በግሸን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ልጨርስ እኔ ሰምቼ የለ ልደት ልጨርስ ልጨርስ እኮ አልኩ አንተ መጽሐፍ እንድጠቁመኝ አይደለም ልጨርስና አንብብና አንብብና እኮ ልጨርስ እኔ እኮ ዋና ሀሳብ ነው አንተ እንድሰማ ሀሳቡ ላይ እኮ ነው የማወራው ሀሳቡ ላይ ነው እንጂ ይሄን አንብብ ያን አንብብ ልትለኝ አይገባም። ሀሳብ ላይ አወራ ሀሳቡን ማነው ሶሪ ልደት አድምጠኝ መጽሐፍቶችህን አንብብና በቤተ ክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በግሸን ደብረ ከርቤ ገዳም በደብሩ የተጻፈው እና ስንክሳርንም አንብብና መጽሐፍ ቅዱስንም ድርሳነ መስቀልንም መጽሐፈ ጤፉትንም መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ የሚለውን ግዕዙን ስለማታውቀው በአማርኛ አስተርጉመህ ዲቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጥለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ። ግን አንተ ሙስሊሙን ሚዩት ስላደረግከው በአንተ ቤት ወይ እኔም ደግሞ በቤት ሆኜ ከውስጥ ገብተን እንደዛ አላረግም። ዮኒ ማኛ ቤት ብዬ ብል ተጣልተህ ዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ አላለህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀሲስ ዲበኩሉ ነበሩ፣ መምህር በረከት ነበሩ፣ እነ ኤፊ ነበሩ፣ እነ ሜሎስ ነበሩ፣ ሌሎችም ወንድሞች ነበሩ። በዛ ተለያየን ማለት ነው። ወጥተህ ከዛ ስትሳደብ ከረም። አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ። ይኸው አቅም አለኝ፣ ኤርሚያስ አበበ ነኝ፣ ሜዳው ላይ እንገናኝ። ግን አንተ ያቀረብከውን ጥሪ ነገረ መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተዋየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተክርስቲያን መጽሐፍ እምቢ ካልኩ ዓለም ይፍረድ። ያንን ግን እንደ ቋንጣ እንጠልጥለህ ትተህ ያንተና የአክሊለ ፉከራ ዲቤት ጥሪ አድመጣኝ። ዲቤት ጥሪ ትጠሩ ጨርሻለሁ። ዲቤት ጥሪ ትጠሩና አቆል ጨርስ። ዲቤት ጥሪ ትጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ ናን ወያይ ብዬ ስለው ወገቤ አሁን ስለኔ አድመጣኝ። እኔ መብቴ ነው፣ ቤቴ ነው እኔ ነኝ ያለሁት እሱ ቤቴ ነው። እሱም ሲመጣ ታወራዋለሁ፣ ግን ቤቴ ነው። እኔ በሐሜት አላማሁት እኮ ስለኔና ስለአንተ እናውራ ብራዘር። ቤቴ እኮ ነው አልኩ። አንተም መታሃል እንደፈለክ ታወራል፣ ችግር የለው። አሁን አንድ ዮኒም ብታነሳ ወይ የሆነ ዲቤት የጠራህለት ሰው ብታነሳ ለምን ታነሳዋለህ ብዬ አለልህ። በሐሜት በክፋት አይደለም ማወራው። ኦኬ። ግን አሁን ከኔ ጋር ዲቤት የምትፈልግ ከሆነ ነገረ ድህነት ላይ ዲቤት የምትፈልግ ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፈቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኸኝን ጥሪ ያው መልስ ልቀጥላውን። እሺ ልናገር። እሺ እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። ኦኬ። አድማጭ ተመልካች እንዲረዳውን ፈልገው አንድ ሀሳብ አለ። በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ ርቀት ያላቸው ቶፒኮች ናቸው። መስቀል መድኃኒተ ነፍስ ነው እያላችሁ አንዴ ቆይ ልናገር። መስቀል የነፍሳችን መድኃኒት እያላችሁ ነው። ኧረ እባክህ ልናገር። አወራለህ ምንድነው ነገረ መስቀሉና ነገረ ድነት ምን ይራራቃል ብለህ ታዲያ አቅም አለ ወይ ለመወያየት? አቅም አለ አንተ አልፎክርም። አቅሜን አሳይሃለሁ። ሀሳብ ልስጥ ለጌታ ትጨርሳለህ። እኔ አጭር መልስ መልስልኝ። አዳምጬሃለሁ እኮ እኔ አዳምጬሃለሁ። ልደተ ቃል ትጨርሳለህ። የጠየቁን ጥያቄ መልስልኝ። ካልሆነ ጫጫታ ገብዘህ ዜስ ኦርቶዶክስ ብዬ አስወርድሃለሁ። አይ ስታስወርደኝ ፍርሃትን ነው የምታሳየው። አጭር መልስልኝ። እኔ አዳምጬሃለሁ። ሀሳብን ከዛ አጭር መልስልኝ። ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን ከኔ ጋር ዲቤት ገባለ በብሉይ ኪዳን እና በቤተክርስቲያኒቱ መጽሐፍቶች እኮ መልስልኝ። አታቋርጠኝ ፕሊዝ። ይሄ ስነ ምግባር አይደለም። እኔ በጣም ተረጋግቼ እያወራሁ ነው ያለሁት እያዳመጥኩ እና ደግሞ እኔን ስሜታዊ መቼም አታረገኝም። ሌላ አረጋ አይደለም እናገር እኔ ከአንተ በላይ ኮሆስት ዲቤቶችን በጣም ብዙ አድርጌያለሁ። ብራዘር እኔ ለምን እናትህ ማጸለም ኮሆስት ማድረጋቸው ቁጭ ብዬ ባስለቅስህ እንጂ እኔን ምንም አታረገኝ። እኔ ሀሳቤን ልስጥሻል። እኔ አድምጠኝ። የዲቤት ህግ እናትህ ማጸል ውስጥ ጠየቀኝ እኮ ነው ልመልስ እኮ እኩል አታውራ።
የዲቤት ህግ አውቃለሁ ብለህ እኮ ያታውራ። እኔ ከእናትህ ማፀን ጀምሮ ዲቤት አደረግ፣ ግን ሜዳው ላይ እንገናኝ። ሀሳቡን የጠየቁን ጥያቄ መልስ ልስጥህ እኮ መልስልኝ እኮ ልመልስልህ እኮ መሀል ላይ አትግባ። አልገባም። በጣም ጥሩ በጌታ ኤርሚሻ ዝም በል ይናገር የፈለገውን ፕሊስ አዳምጠው። ሚውታ ሲጨርስ መልስ ስጥ። እንደው በጌታ ዝም በል። ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝም ማለት ነው። እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ? የእንጨት ቅዱስ የለም የምን ቅዱስ የለም እያልክ ስታወራ አየሁኝ ተመለከትኩኝና፣ ስለዚህ ምን የሚል ቪዲዮ ሰራው። ቅዱስ መስቀሉ እኛ ቅዱስ ብለን የምናምነው የጌታ መስቀል እና መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ፣ የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም እንደ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም? በመጽሐፍ ቅዱስም ይሁን በምንም አይነት ታሪካዊ ማስረጃዎችም ይሁን በእኛም በቤተክርስቲያን መጽሐፍትም ይሁን በምንም ቅዱስ አይደለም የሚል ማስረጃ የምታመጣ ከሆነ ኦኬ፣ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ? ኖ ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ። ዕፀ መስቀሉ እሌኒ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለህ ስትናገር ነው አይ ያ ሁሉ ታሪካዊ ነገር ከዕፀ መስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አይደለም የሚለው ስለሆነ በእሱ ላይ ያወያያለሁ። ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያይህም አልኩ። ከዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረ ድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለግ አልኩ። በነገረ ድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ነው ያልኩ። ይሄንን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው ስለሆነ ይሄ ስነ ምግባር ልክ ስላልሆነ ከአንተ ጋር አለወያይ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግርህ ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አርዕስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይሄን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያያ አይደሉም ቢባልም እኔ ግን ፐርሰናሊ አልኩህ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይህን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚዩት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል መገባልህ ነገር ከርዕሱ ሳትወጣ የምትላቸው መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚዩት አላደርግም ማድረግም አላውቅም። ስለዚህ በዛ መንገድ እንወያይ። አይደለም ገለልተኛ አካል ጋር ነው የምንወያየው የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ዲስኮኔክት አድርገህ ስለዚህ በአጭሩ አስቀምጬልሃለሁ። በአጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ፣ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርትን የምትወያይ ከሆነ እሱንም አስቀምጬልሃለሁ። አይ በነገረ ክርስቶስ የምፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ ሶስት ነገሮች አስቀምጬልህ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮሆስ መወያየት እንችላለን። ቴንኪው፣ አመሰግናለሁ። አጭር ጥያቄ ብቻ አልጠይቀውና ይሁን እየላንተ በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ
ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው። ያ እሺ ይሁን ይቅር፣ እሱ አይደለም ቢግድል። አሁን በነገረ ድህነት ላይ የፈለግከው እዛ ጋ ጥያቄ አለኝ። እዛ ጋ ጥያቄ አለኝ። ነገረ መስቀሉ ለለም እኔ አውቃለሁ። ቤት ውስጥ እኔ ነኝ ያደግኩትኝ ኦርቶዶክስ ውስጥ ማለት ነው። እሺ ቴንኪው ልደተ። በወቅቱ ያቀረብክልኝ ጥሪ አንተነህ ነገረ መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬያለሁ። አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ። ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች። መልክዓ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች። ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች ቤተክርስቲያኒቱ። ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያይ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ እዛ ፔጅ ላይ። ይህንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይ ስለምንድን ነው የሰረዝከው? እሺ በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለሳት ጀምሮ አልተናገርኩም። ጸጥ ነው እያልኩ ያለሁት። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ። ካልጨረስክ አውራ፣ ሚውት ላድርግልህ። ካልጨረስክ ለመመለስ አንተ እኮ መስማት አለብኝ። ጥያቄን በደንብ ስማኝን። ጥያቄን ገና የጠየቁትን ሳይሰማ ነው የሚደርበው ማለት ነው። እኔ በሚፈልገው መልስልኝ አላልኩትም። ይኸው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀልን መጽሐፍትና መጽሐፈ ጤፉትን ስንክሳርን ጨምሮ ስለማታምንበት ነው ይህንን ኢንክሉድድ አድርጌ ለዚህ አልወያይም ያልከው ወይስ በምንድን ነው ያልኩ? ይኸው ሰማ። አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት። ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል አንተም ትኩረት ታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮኝ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተም የሆነ ለፕሮቴስታንቶቹ ለሁሉም ጥሩ አጋጣሚ ነው ብዬ ነው የማምነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል እያልኩ ልደተ ቃል እኔ የኋላውን ሳወራ አንተ የፊት ለፊት ታወራ። እሱን መለስኩኝ ብዬ እኮ አድምጠኝ። ኦኬ ከመለስክ እኔ ጥያቄ አለኝ ገና ያልጨረስኩት። እኔ የኋላውን አንተ ጥሪ አቅርበህልኝ እና አድምጠኝ ፕሊዝ። አንተ ጥሪ አቅርበህልኝ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋራ ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ። በየትኛውም ላይ እኔ እናንተ እንገናኝ። በቤተክርስቲያን ታሪክ ካላፈርክ፣ በመጽሐፍቶች ካላፈርክ ይኸው ተቀብያለሁ ድጋሚ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድህነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁ ምትሉት አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል። ለምንድን ነው? ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድነው የሚፈልገው? እሱ ሰዎች ናቸው ያስተውት። እሱ እኮ አልተውም ማለት ነገር አለ አልወስደውም። አንዴ አንድ ሀሳብ ብቻ ልናገር። እኔ እያወራሁ ነው። ኦርቶዶክስ የምንላቸው የቤቱ ከሆስቱ እኔ ሆስቱ ሆኜ አታውራ ብዬ ስለ አንተ
ዝም ብለን የምታወራው በመደዳ እያረከኝ ነው። አድምጠኝ። እንዴት አላርግ ታዲያ? እኔ ላውራ እያልኩ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር እኔ ነኝ። ያልጨረስከው ካለ ተናገር። እኔ ነኝ የጠራሁ እኮ። እሺ ሂድ፣ ሀሳብህን ስጥ። ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁንም ሚዩት አታርግም። አየህ፣ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፍቅጄልህ ነው ከዮኒ ጋር የምታወራው። በእርጋታ መወራሩ ምንድን ነው ችግሩ? እኔ በእርጋታ ነው እያወራሁት ያለሁት፣ ግን ለምን ደግሞ የማይሰማኝ ነው? ይሰማል እኮ ግን እኮ ይስማ። እኔ እየጠየቁት ያለሁት ዮኒ፣ እንደውም እዚህ ጋር አሁን ጣልቃ አትግባ። ኦኬ፣ እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ ዓመት ጠይቃኛል ጥያቄ። እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀ ስታበቃ፣ በመጽሐፍቶች ውስጥ ተሸማቀ ስታበቃ፣ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ና እናውራ በመጽሐፍ ቅዱስም በታሪካችሁም ብዬ በመጽሐፍቶችም ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትን ብያለሁ። ለአንተም ለአክሊለም፣ የአክሊለ በታቦቱ ጉዳይ፣ የአንተ በመስቀሉ ጉዳይ። ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ነው ጥሪ ያቀረበው። አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ። በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብከኝ ከዚህ በፊት በብሉይም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሉይ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሊለ በተናጠል ቀጥሎስ ልደተ ቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተለኝ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሳው። ያን ነገረ መስቀሉን ሀሳብ ልስጥ። እኔ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ። ደጋግሜ እየተናገርኩ ነው። እዚህ ጋር ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም ረሱ፣ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ፣ አሁንም አልደጋግምም፣ ነገም ከነገ ወዲያም ዝግጁ ነኝ። በቤተ ክርስቲያኔ አላፍርም፣ ተሸማቀቄም አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በ4 ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል። እሱ ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይህ እድል ምናልባት በሌላዎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋር ነው። የነገረ መስቀሉን ጉዳይ በቃ ነግሬሃለሁ። ፍርሃትም አይደለም ምንም ነገር አይደለም። ፍርሃት ካልሆነ ተቀበላት አለ ነው። ፍርሃት ካልሆነ ጸጥ ብዬ ነው እያዳመጥኩ ያለሁት እኮ። በቃ አወራን። ምን ዲቤት አይደለም ብራዘር። እኔ ቤት አልጨረስኩኝም እኮ እኔ ሐሳቤን ትጨርሳለህ። ካልፈራህ ለምን ታዲያ ነገር መሀል ላይ የምትገባው? ይሄ እኮ ኢቲካል አይደለም። ነገረ መስቀሉን ለምን አትገባም ያልኩህ። ቀጥል። አንዴ አዳምጠኝ። ይሄ እኮ ልክ አይደለም እኮ። አንተ መሀል ላይ የገባሽ ታሪክ እኮ ለውይይት ራሱ እኔ ነኝ ሚዩት ያደረኩህ። ነገረ መስቀሉን እንቀጥል ነው ያለው። ዮናስ ተረድቶሃል። ለማንኛውም ምን ያህል ፈሪ እንደሆንክ በቃ ጩህ ብራዘር። ዘመንህን ሁሉ የቤት ስራ ሰርቻችኋለሁ። ጩህ ጨርሻለሁ። መቼም ደፍራት በጣም በገድላት ከኔ ጋር በነገረ እንዴት እንደምታፍሩ አሳይቻለሁ። ይሄ የመጣው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም። አንተ ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረግክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይኸው እዚህ 3000 ሰው እየሰማ እኔ አንተን እቀበልሃለሁ። የምቀበልህ ግን
ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድህነትን የሚያጠነጥነውን ያን ነገረ መስቀልህን ከሌኒ ታሪክ ጋራ የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካል ሰራ ነው የመጣው ማለት እኔ ነኝ የጠራው ፖለቲካል ሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድህነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን ኃይላችን ነው የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተህ እኔ ፊት እውነት አድርገው። እኔ መቼ አልቀበልም አልኩ። ነገረ መስቀሉና ነገረ ድህነት ይለያያል ትላለህ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለእኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርበሃል እንደ ወንዶቹ ነገረ ድህነት ብለህ ዮኒ ምናልባት ያላወቀው ነገረ ድህነትን ያወራል። ነገረ መስቀል የእነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል። የነፍሳችን መዳኛ ነው ይላል ዮኒዬ መጽሐፋቸው። እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ነው የነፍስ መዳኛ፣ የተሰቀለበት እንጨት ነው የነፍስ መዳኛ። ነገረ ድህነትን ስለሚያወራ ነው ያንን የተዉት። እነሱ ይኸውልህ በየትኛው በኩል መምጣት እንዳለባቸው በየትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ናቸው። ነው አልኩ አይደለም ያለ መሰለኝ። ሜት አድርግ ካልሆነ ታይ ትወርዳለህ ብራዘር። እኔ ጠራሁት። እሺ አክሊል አለህ? የሱን ጨርሻለሁ። አክሊል አለህ? ትናንትና ጥሪ ለኤርሚያስ መዘጋጀት የማያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ? አኬ የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍት ከኔ ጋራ ዲቤት የጠራኸውን ጥሪ ተቀብያለሁ። አሁንም ይኸው 3000 እየሰማ ተቀብያለሁ። ልደት እሱን እስካላነሳ ድረስ የፈለከው አውራ፣ የፈለከውን አልኩ። እየሳኩብህ ነው የማልፈው። ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀው ያለ ኤርሚ ከታች ልክ አይደለም አንተ የምታወራው ከታች ብራዘር። እሺ ስለዚህ ለዚህ ነው ዮኒዬ በጣም ይቅርታ ነገረ ድህነትን ያወራል መስቀሉ፣ የመስቀሉ ትምህርት። እኔ ለዚህ ነው ለዲቤት የምፈልጋቸው ዮኒ ነገረ መስቀሉ ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደሞ የማይወያየው? ያቃሉ እፊቴ እንደማይቆሙ ማለት ነው። ያቃሉ። ለዛ ነው አኬ ካለህ መምጣት ትችላለህ። ጥሩት ብለህ ስትል ነበር ትናንትና። ፎቶን ያደረኩት እንደው ድንገት ከመጣ ብዬ ነው። ምንም ለክፋትም አይደለም። አኬ ያለህ ለኤርሚያስ መዘጋጀት የማያስፈልገኝም ብለህ ትላለህ አይደል? ጥሩ። ኤርሚያስ እኮ መጽሐፍ ቅዱስ አያውቅም አክዬ። ብሉይም አዲስ ኪዳንም አያውቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህ ና፣ ካሌለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለ አክሊለ አታደርገውም። መድኃኒ ዓለም ክርስቶስ ምስክር ነው። አታደርገውም። ካደረግከው ግን የዛሬ 4 ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክሳውያን ታቦት በላ በምትለው እወያያለሁ ብለህ ባነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰለሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር 21 ቀን ሙሴኒ ርእየ ሀገረ ቅድስት እያለች ቤተክርስቲያንህ ማህሌት እኮ ትቆማለች። እሱን ታቦትናና እኔ ጋር እውነት አድርገው። በመጀመሪያ
እንጂ እንደ ቋንጣ እንደ ህፃን ልጅ ይህንን እያያዛችሁ ይህን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው። ሁለታችሁ ይሄኛው ተናግሮ ሄዷል። አያደርገውም። እውነት ልንገራችሁ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው በቤተክርስቲያኒቱ መጽሐፍ ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ አቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው በጭብጨባ ጌታዬ ኢየሱስ ምስክር ነው። ዮኒ የዛን ቀን ፎቶዬን ዘቅዝቀህ አልገባም ብዬ ካል ፎቶዬን ዘቅዝቀህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ነገረ ድነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተ ክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው። የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጽሐፈ ጤፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና ጊዜ ወስዶ ያንብብ እና ታሪኩ እርስ በርስ ሲላተምበት እዛው ይቅርብኝ ነው ብሎ የሚለው። ሁለተኛ ዲቤት የሚባል አያጠራም። አይ አንብቤዋለሁ ኤርምያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ ቀበላዋለሁ። ማነው ነገረ ድነት ላይ አኬም ልክ እንደዛው። ይሄንን ግን ባላደረጋችሁበት እናንተን እንደ ህፃን ልጅ ማስታወስ የለብኝም። ኦኬ ይሄን ነው የምለው። በጣም ይቅርታ